በአቦል ዜና የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። መረጃዎችን ልታጋራን ቤተልሔም ሞገስ እዚህ ስቱዲዮ ነው የምትገኘው። ቤቲ መልካም ጊዜ ከመረጃዎች ጋር አመሰግናለሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ የአቦል ዜና የቢዝነስ ዘገባችን ተጀምሯል። ሀገራችን ደግሞ ኢትሲዎች አክሲዮን ማህበር ነው። መልእክቱን ተከታትለን እንመለስ። በቃ ሙሉ አባትና ልጅ አታረገው ያረ ሙሉ አባታ ያው ዴቲ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቄ ያውልህ ባዶ ዴቲም እዛ ጋር አለልህ። አይ እኔ የምጠቀመው ክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶና ከፋያችን ይሳል ዛሬ ማን ከፋንተ ነው? ባንክ በቂ ገንዘብ አለሱ ፖስት ማሽን አለ ወይ ከፋ የዚህ ባንክ ክፍያ ካርድ አላስኩት ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። ተበቃው መዋጮ አንስተልኝ በዛው በእናት ምንም ብር የለም አሁን እጄ ላይ እንዴ። ያው እንደዛ ጋር እኮ አይ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ አጋራችንን ኢትሲዎች አክሲዮን ማህበርን እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን ነው የማልፈው፣ አብራችን ቆዩ። የአምራች ኢንዱስትሪው ዘርፍ የኢትዮጵያን ኢኮኖሚያዊ ሉዓላዊነት በማረጋገጥ ረገድ ትልቅ ሚና እያበረከተ ይገኛል ሲሉ የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛ ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖን አስጀምረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ማማንሽ ገኔ እንደሚከተለው ታቀርበዋለች። የኢንዱስትሪ ሚኒስትር መላኩ አለበል በመደመር መንግስት ኢትዮጵያ ያላትን አምራች የሰው ኃይል ተጠቅማ የተለያዩ ምርቶችን በማምረት ረገድ እየታዩ ያሉ ተጨባጭ ውጤቶች ሀገሪቷ ከጀመረችው የብልጽግና ጉዞ ምንም የሚያስቆማት ነገር እንደሌለ ማሳያ ነው ብለዋል። የመደመር መንግስት ኢንዱስትሪያዊነትን የሚረዳው ከኢኮኖሚ ጥቅሙ ባሻገር በዋነኛነትም ከሉዓላዊነት ራስን ከመቻል ማንም ላይ ካለመደገፍና ከሀገራዊ ክብር ጋር አጣምሮ ነው። ከዚህ እሳቤ በመነጨ መንግስት ከለውጥ ወዲህ ለዘርፉ በሰጠው ልዩ ትኩረት የፖሊሲ ማዕቀፎችን በማዘጋጀት የማክሮ ኢኮኖሚ ሪፎርም በማካሄድና የቢዝነስ ምህዳሩን ለአምራቾች ምቹ በማድረግ በየደረጃው የአምራች ኢንዱስትሪ ካውንስል አቋቁሞ ኢንዱስትሪዎችን በቅርበት በመደገፍ ሰፋፊ ስራዎች ተከናውነዋል። በዚህም ምክንያት የማምረት አቅምን በማሳደግ ገቢ ምርትን በመተካትና ኤክስፖርት በማሻሻል የስራ ዕድል በመፍጠር ተጨባጭ ውጤቶችን ማስመዝገብ ጀምረዋል። በበጀት ዓመቱ ባለፉት 9 ወራት በተለያዩ ሀገሪቱ አካባቢዎች 222 ኤግዚቢሽኖች መዘጋጀታቸውን በመጠቆም በሁነቱም ከ17000 በላይ አምራቾች የተለያዩ ምርቶችን ማቅረባቸውን ገልጸዋል። ባለፉት 9 ወራት ብቻ በመላ ሀገሪቱ 222 ኤግዚቢሽኖች ተዘጋጅተው 17461 አምራቾች ምርቶቻቸውን አስተዋውቀዋል። በዚህም ለህብረተሰቡ ምርትን በተመጣጣኝ ዋጋ በማቅረብ 3.6 ቢሊዮን ብር የሚጠጋ የግብይት ስራ ተከናውኗል። ይህም የዜጎችን የሀገር ውስጥ ምርት የመጠቀም ባህል በከፍተኛ ሁኔታ ቀይሮታል። የኤክስፖ መዘጋጀት የአምራች ኢንዱስትሪዎች ከተለያዩ ባለድርሻ አካላት ጋር ያላቸውን ትስስር ለማጠናከር፣ የልምድ ልውውጥ ለማጎልበት፣ ዘርፉን ወደ ላቀ ደረጃ ለማሸጋገር የሚያስችሉ የምርምርና የቴክኖሎጂ የእውቀት ሽግግር ለማድረግ ትልቅ አቅም እንደሚፈጥርም ገልጸዋል። በቀጣይም በኢትዮጵያ ታምርት ንቅናቄ ባለፉት 4 ዓመታት የመጡትን ተጨባጭ ለውጦች ለማስቀጠል የአምራች ኢንዱስትሪዎች ከፋይናንስና ከመሰረተ ልማት አኳያ ያለባቸውን ማነቆዎች የመፍታት ስራ ተጠናክሮ እንደሚቀጥል አረጋግጠዋል። በተጨማሪም በኢትዮጵያ የገጠር ኢንዱስትሪን የማስፋፋት ተግባር ትኩረት የሚሰጠው ጉዳይ እንደሆነም አመላክተዋል። ኢትዮጵያ ታምርት ዓለም አቀፍ ኤክስፖ የሚከተሉትን ግቦች ሰንቆ የተዘጋጀ ነው። ተሳትፎና ግብይትን በተመለከተ 370 ኤግዚቢተሮች የሚሳተፉበት ሲሆን ከ150 ሺህ በላይ ጎብኚዎችና ከ5 ቢሊዮን ብር በላይ የግብይት ልውውጦች ይጠበቃል። ወደፊትም ስትራቴጂክ ጠቀሜታ ያላቸውን ትልልቅ ኢንዱስትሪዎችን ወደ ስራ በማስገባት አነስተኛና መካከለኛ ኢንዱስትሪዎችን በመደገፍ የገጠር ኢንዱስትሪያላይዜሽንን በማስፋፋት የፋይናንስና የመሰረተ ልማት ማነቆዎችን በመፍታት እንዲሁም የቴክኖሎጂ ብቃታችን በምርምርና በኢኖቬሽን ላይ በመመስረት
የጀመርነውን ጉዞ አጠናክረን እንቀጥላለን። በኤክስፖ የመክፈቻ ስነ ስርዓት ላይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት፣ በምክትል ጠቅላይ ሚኒስቴር ማዕረግ የዲሞክራሲ ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ተጋባዥ እንግዶች ተገኝተዋል።